ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? መኪና ያላችሁ ማንኛውም አይነት ተሽከርካሪ ያላችሁ ወደፊትም ለመግዛት ሐሳብ ያላችሁ ይህ መረጃ እንዳያመልጣችሁ። አዲስ የጉምሩክ አዋጅ የጉምሩክ ህግ ሊወጣ ነው። ህጉ ምንድነው የሚለውን እነግራችኋለሁ። የኮንትሮባንድ ዕቃ የጫነ ተሽከርካሪ እንዲወረስ የሚደነግግ አዲስ አዋጅ ተዘጋጅቷል። በዚህ አዋጅ መሰረት የኮንትሮባንድ ዕቃ ተጭኖ ሲጓዝ የተገኘ ተሽከርካሪ ከዚህ በፊት ይጣልበት የነበረውን 100 ሺህ ብር የገንዘብ ቅጣት ይህ አዋጅ በመሻር ሙሉ በሙሉ ተሽከርካሪው እንዲወረስ የሚያደርግ የጉምሩክ ረቂቅ ማሻሻያ አዋጅ ለህዝብ ተወካዮች ምክር ቤት ቀርቧል። ለህዝብ ተወካዮች ምክር ቤት የቀረበው ይህ የተሻሻለው የጉምሩክ አዋጅ በኮንትሮባንድ የተሰማሩ ተሽከርካሪዎች ባለቤቶች በወንጀሉ ተሳታፊ ባልሆኑበት ሁኔታ ንብረታቸው እንዲወረስ መደረጉ ፍትሃዊ አይደለም በሚል ምክንያት በአዋጅ ቁጥር 1160 ህዝባር 2011 አንቀጹ ተሻሽሎ የተሽከርካሪው ባለቤት 100 ሺህ ብር ብቻ እንዲቀጣ ተደንግጎ ነበረ። ሆኖም የተሽከርካሪ ባለቤቶች የሚቀጡት የገንዘብ መጠን 100 ሺህ ብር ብቻ በመሆኑ ዕቃው ቢያዝም ኮንትሮባንዲስቱ ይህንን ገንዘብ ለመክፈል እንደሚስማማና ኮንትሮባንድን እንደሚያጧጡፍ መረጃዎች በመጠቆማቸው ዕቃዎችን ለመደበቅ የሚያስችል አካል የተገጠመለት ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ እንዲወረስ የሚያስችል አንቀጽ በማሻሻያው ተካቷል ነው የተባለው። በስራ ላይ ያለው አዋጅ በአንድ ዲክላራሲዮን አገር ውስጥ የገቡ ዕቃዎች ተከፋፍለው ሊለቀቁ የሚችሉ መሆኑን ስለማይደነግግ አስመጪዎች በገንዘብ እጥረት ምክንያት ለሁሉም ዕቃዎች ሊከፈል የሚገባውን ቀረጥ ከፍለው መረከብ በማይችሉበት ጊዜ ችግር ሲያጋጥማቸው እንደሚታይ ተጠቅሷል። ይህንን ችግር ለማቃለልም በመደበኛ ሁኔታ በአንድ ዲክላራሲዮን አገር ውስጥ የገቡ ዕቃዎች በአንድነት መለቀቅ ያለባቸው መሆኑ እንደተጠበቀ ሆኖ አስመጪዎች በገንዘብ እጥረት ምክንያት ሊከፈል የሚገባውን ቀረጥና ታክስ መክፈል በማይችሉበት ጊዜ ኮሚሽኑ ዕቃዎች ተከፋፍለው ሊለቀቁ እንዲችሉ ሊፈቅድ የሚችል መሆኑን የሚገልጽ አንቀጽ በዚህ በረቂቅ አዋጁ ተካቷል። ለጉምሩክ ቀረጥ አከፋፈል ሲባል የዕቃዎች ዋጋ ወደ ኢትዮጵያ ብር መቀየር እንዳለበት የምንዛሬውን መጠን የሚወሰነው አስመጪው ዲክላራሲዮኑን ባስመዘገበበት ጊዜ እንደነበረ በማሻሻያው መሰረት ዲክላራሲዮን በተመዘገበበትና ተቀባይነት ባገኘበት ቀን መካከል የምንዛሬ ለውጥ ስለሚኖር መንግስት ከፍተኛ ቀረጥና ታክስ እንዲያጣ ምክንያት ሆኖ መቆየቱ ነው የተጠቀሰው። ይህንን ችግር ለማስወገድ እንግዲህ የምንዛሬ መጠን የሚወሰነው ዲክላራሲዮኑ ተቀባይነት ባገኘበት ቀን የኢትዮጵያ ብሔራዊ ባንክ በገለጸው ጠቋሚ የገንዘብ ምንዛሬ ልክ እንዲሆን በዚህ አዋጅ ተመላክቷል። ከኮንትሮባንድ ዕቃዎች ሽያጭ የሚገኝ ገቢ የጉምሩክ ኮሚሽንን አቅም ለማጠናከር እንዲውል የሚፈቅድ አንቀጽም በማሻሻያው ተካቷል። በዚህ በረቂቅ ማሻሻያው የጉምሩክ ኮሚሽን ያለው የሎጂስቲክስ አቅም ኮንትሮባንዲስቶች ካላቸው አቅምና ከሚንቀሳቀሱበት አካባቢ ስፋት ጋር የሚጣጣም ባለመሆኑ የመከላከሉን ስራ በብቃት ማከናወን አልተቻለም ተብሏል። ይህንን ችግር ለማቃለል እንግዲህ ከኮንትሮባንድ ዕቃዎች ሽያጭ የሚገኘው ገቢ የጉምሩክ ኮሚሽንን አቅም ለማጠናከር እንዲውል ለማድረግ በአዋጅ ማሻሻያው እንዲካተት ተደርጓል ተብሏል። በዚህም ከኮንትሮባንድ ዕቃዎች ሽያጭ የሚገኘው ገቢ የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት የኮሚሽኑን አቅም ለማጠናከር እንዲውል ተደርጎ መስተካከሉን ተገልጿል። እንግዲህ በስራ ላይ ያለው የጉምሩክ አዋጅ በጉምሩክ ኮሚሽን እንዲከፈል የተጠየቀውን ቀረጥና ታክስ ያልተስማማ አስመጪ ለግብር ይግባኝ ኮሚሽን ይግባኝ ሊያቀርብ የሚችለው ሙሉ በሙሉ ከከፈለ በኋላ እንደሚሆን በረቂቅ ማሻሻያ አዋጁ ተደንግጓል። አስመጪው ያመነውን ቀረጥና ታክስ ከፍሎ ለከፍል አይገባም የሚለውን ደግሞ 50 በመቶውን አስይዞ ይግባኝ ማቅረብ በሚያስችል አኳኋን የተሻሻለ አንቀጹ በአዋጅ ረቂቅ ማሻሻያ ተከቷል። ወደ አገር ውስጥ የገባን ዕቃ የስሪት ሀገር መግለጫ የሌለው በመሆኑ ብቻ ከአገር ተመልሶ እንዲወጣ ማድረጉ በገቢ ንግድ እንቅስቃሴና በአጠቃላይ በአገር ኢኮኖሚ ላይ ከፍተኛ ተጽዕኖ የሚያሳድር በመሆኑ የዚህ አይነት ግድፈት ሲያጋጥም ችግሩን በአስተዳደራዊ መንገድ መፍታት እንዲያስችል ተሻሽሏል ነው የተባለው። ከባለበጀት መንግስት መስሪያ ቤቶች በተጨማሪ ታማኝ ግብር ከፋዮችን ለማበረታታት ልዩ መብት የተፈቀደላቸው የኢኮኖሚ አንቀሳቃሾች ጭምር በደብዳቤ ዋስትና እንዲስተናገዱ የሚፈቅድ ማሻሻያም በረቂቁ ተካቷል። በብልጫ የተከፈለ ቀረጥና ታክስ ተመላሽ የሚደረግበትን ሁኔታም በግልጽ ማብራሪያ በማሻሻያው ተሰጥቶበታል ነው የተባለው። በዚህም በብልጫ የተከፈለ
አገር ውስጥ ሳይገባ ለቀረ ዕቃ የተከፈለ ቀረጥና ታክስ ተመላሽ እንደሚደረግ፣ በብልጫ የተከፈለ ታክስ ደግሞ ተመላሽ የሚደረገው ዲክላራሲዮኑን ከተጠናቀቀበት ቀን ጀምሮ በ12 ወራት ውስጥ እንደሆነ፣ ወደ አገር ሳይገባ የቀረ ዕቃ ላይ የተከፈለ ቀረጥና ታክስ ደግሞ ተመላሽ የሚደረገው ዲክላራሲዮኑ ከተሰረዘበት ቀን አንስቶ በ12 ወራት ውስጥ ጥያቄ ከቀረበ ብቻ መሆኑ በዚህ በረቂቅ አዋጁ ተመላክቷል። ካለፉት ዓመታት ልምድ በመነሳትና እያንዳንዱ የሥራ ሂደት በአማካይ የሚፈጀውን ጊዜ መሰረት በማድረግ በዕቃዎች በጉምሩክ መጋዘን ውስጥ የሚቆዩበት የጊዜ ቆይታንም ተሻሽሏል ተብሏል። በዚህም መሰረት በባህርና በየብስ ተጓጉዞ የሚመጡ ዕቃዎች በ45 ቀናት ውስጥ፣ በአየር ተጓጉዞ የሚመጡ ዕቃዎች በ30 ቀናት ውስጥ የጉምሩክ አስፈላጊውን መስፈርት አጠናቀው እንዲወጡ በሚያስችል አኳኋን አንቀጹ አሻሽሎታል። ኢትዮጵያ የዓለምን የንግድ ድርጅት አባል ለመሆን ጥረት በማድረግ ላይ የምትገኝ በመሆኑ የጉምሩክ አዋጅ ድንጋጌዎች በተለይም የዕቃዎች ዋጋ አወሳሰን ከኮሚሽኑ የዕቃ ዋጋ አወሳሰን ደንብ ጋር እንዲጣጣም ተደርጓል ተብሏል። በዚህም መሰረት ለጉምሩክ ቀረጥ አከፋፈል የዕቃዎች ዋጋ ሆኖ የሚወሰደው በገዢና በሻጭ መካከል የተደረገው ግብይት ዋጋ እንደሚሆን በዚህ በረቂቅ አዋጅ ተደንግጓል። የተጣለባቸውን ግዴታ ያልተወጡ አጓጓዦች፣ በኮንትሮባንድ ንግድ ተሳታፊ የሆኑ የመጓጓዣ ባለቤቶች፣ የጉምሩክ ሕግን የተላለፈ የመጋዘን ባለፍቃዶች፣ በጊዜያዊነት ወደ አገር ያስገቡትን ዕቃ የጊዜ ገደቡ ሲጠናቀቅ ያላስወጡ ሰዎች የሚኖርባቸው አስተዳደራዊ ቅጣት በአዋጁ ከፍ እንዲል ተደርጎ መሻሻሉ በዚህ አዋጅ ተጠቅሷል። የተደረገው ማሻሻ የሸቀጦች እንቅስቃሴ የተቀላጠፈ እንዲሆን፣ የጉምሩክ አሰራር ወጥነት እንዲኖረው፣ በጉምሩክ አሰራር ውስጥ ፍትሐዊነት እንዲረጋገጥ ለማድረግና የኮንትሮባንድ ንግድን ለመከላከል የሚደረገውን ጥረት ለማገዝ እንዲረዱ አፈጣኝ ምላሽ እንደሚጠይቁ በአዋጁ ማሻሻያ ማብራሪያው ላይ ተመልክቷል። ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 12ኛ መደበኛ ስብሰባ መጋቢት 10 ቀን 2018 በማካሄድ የጉምሩክ አዋጁን እንደገና ለማሻሻል የቀረበው ረቂቅ አዋጅ ላይ ለመምከርና ለሚመለከተው ቋሚ ኮሚቴ ለመምራት ፕሮግራም ተይዞ የነበረ ቢሆንም የምክር ቤቱ ምልአተ ጉባኤ ባለመሟላቱ ሳይካሄድ መቅረቱ ተዘግቧል ማለት ነው። መጋቢት 10 ቀን 2018 አዋጁ ግን አጠቃላይ እነዚህን እና ሌሎችም ደግሞ የማሻሻያ ሐሳቦችን ይዟል። በተለይ ከመኪና ማንኛውም ተሽከርካሪ መወረስ ጋር እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ በደረሱ ክርክሮች የመኪና ባለቤት ንብረቱ የሚወረስበት እሱ ሳያውቀው ነው የሚባለው። እሱ መኪናው ላይ ሻግ ካልተሰራ የመደበቂያ አካል ካልተሰራ አይወረስበትም ነበረ። ነገር ግን በሰበር ውሳኔው መሰረት ሻግ ከተሰራ ግን መደበቂያ አካል ተሰርቶለት ከተገኘ መኪናውም ጭምር እንደሚወረስ ብዙ የሰበር ውሳኔዎች ሲሰጡ ነበር። በዛ አግባብ እንግዲህ የአሁን ማሻሻያ አዋጁም በዛው አግባብ እንዲሻሻል ተደርጓል። ሌላው እንግዲህ በቀረጥና ታክስ ላይ ቅሬታ ያለው ሰው ቀረጡን ሙሉን ከፍሎ እንደዚሁም ደግሞ 50%ን አስይዞ ለመከራከር ይግባኙ 50%ን ሙሉ ከፍሎ ነው መከራከር የሚችለው የሚለው የሰዎችን ፍትህ የማግኘት መብት የመከራከር መብት የሚያጣብብ ነው። ወደ ተከበራችሁ ፕሮግራም ተከታታዮች በዚህ በአዲሱ እንግዲህ ማሻሻያ ጉምሩክ አዋጅ ማሻሻያ ብዙ ነገሮች ይጣብቀዋል። ብዙ ነገሮች እንግዲህ በጣም ጠበቅ እንዲሉ ቅጣቶች ከፍ እንዲሉ ተደርገዋል። ይህንን መረጃ ላካፍላችሁ ብዬ ነው። አጠቃላይ ደግሞ አዋጁ ጸድቆ ሲወጣ አጠቃላይ ዳሰሳ ማቀርብላችሁ ይሆናል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ